መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ከምንም በላይ ለዚች ቀን መድረስ እችን ዕለት ማየት በጣም ትልቅ ነገር። የት ነው የተገናኘነው? ቤት የተገናኘነው እንግዲህ ቤት ትምህርት ቤት ነው ብዬ ነው የማስበው። ቤት ደግሞ ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ሰላም ሰላም የኛ ቤተሰቦች እንዴት ናችሁ? እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር በአንድነት አደረሳችሁ አደረሰን ብለናል። ሰላም እንኳን አደረሳችሁ። ከምንም በላይ ለዚች ቀን መድረስ እችን ዕለት ማየት በጣም ትልቅ ነገር ነው። ምክንያቱም ዋጋ ተከፍሎልናል። ስለዚህ ፍቅር ነውና መድኃኒዓለም ብቻ ደስ ይላል። እንኳን አደረሳችሁ። እንኳን አብሮ አደረሰን ቤተሰቦች። እንግዲህ ያው በበዓል ለመጀመሪያ ጊዜ ነው አይ ቲንክ ስንመጣ። እንግዲህ ቀጣይ ደግሞ በስተን ያሉ እዛች ጋር ምናምን ልጆቻችን እንደዚህ ከበውን ምናምን ያድርሰን ለዓመቱ እንላለን። እና ቤተሰቦች እንግዲህ ዛሬ በዓል እናከብር ነው። እንግዲህ ወደ ምግባችን ወደ ማዕዳችን እንሂድና ይከፈት ላግዝ ብዬ ነው። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። ዛሬ ነው ዛሬ ፋሲካ ነው ዛሬ ዛሬ ነው ዛሬ አመት በዓል ነው ዛሬ መጣሁ በድሬ ካንቺው ነው አዳሬ መጣሁ በድሬ ካንቺው ነው አዳሬ። እኛ ያው ትንሣኤን ብዙ ጊዜ ስናስብ ብዙ ጊዜ ትዝ የሚለን ነገር ምንድን ነው? ያው ጌታችን ኢየሱስ ክርስቶስ ለእኛ የከፈለው ዋጋ። ምክንያቱም ክርስቶስ ለእኛ የከፈለው ዋጋ አለ፣ ፍቅር። ስለዚህ ብዙ ጊዜ ትንሣኤን ስናስብ ፍቅር ነው የምናስበው፣ መተሳሰብ፣ መረዳዳት እና ሌላ ቀጥይበታል። መተሳሰብ፣ መረዳዳት ምን ጨረስከው እና ነው የምናስበው። ትንሣኤ የፍቅር በዓል ነው እና ደስ ይላል። በቃ ትንሣኤን ናፍቀን ነው እና ደስ የሚል ቀን ነው። እኔና ልጁንም ያው ፍቅር ነው ያገናኛል። ፍቅር ከዛ አሁን ሁለትንም ከዛ ሶስት እንሆናለን ከዛ አራት እንሆናለን እያለ ይቀጥላል እንግዲህ እና
እና የመተሳሰብ እና እዛች ጋር ደግሞ ኮንፊስቶር ሆነ ትንሽ ቡና እንጠጣለን ምናምን። አዎ እንዴ ሰረሞኒው ነው እኮ ደስ የሚለው በዓል ይሄ ቡና ሴረሞኒ ብዙ ጊዜ ካያችሁ ደስ ይላል በጣም። አንደኛ ለሰዎች እንትን የሆነ ደስ የሚል ስሜት ይፈጥራላቸዋል እና እንደዛ ነው ቤተሰቦች። እኔ ጉረሽ ቅርብ ሰዓት ነው እንትን ቁጭ ብለን አርፍደን ስለበላን አይ ምግቡ እንደምታዩት ያው አልገፋው ነው። ኧረ ዲፕቶ ብላሽ እሺ ብላ እየበላ ኬኔቶ ባይዚ በጣም ነው የምወደው በጣም ልጅ እኮ ማለት ነው። በጣም ነው ምን አይ እና ለዴቭ ፍቅርሽን ግለጭለት ብትባይ እንዴት ነው የምትገልጭልኝ? ከመግለጽ በላይ ነው፣ ቃላት የለውም። ፍቅር ሶስት ፊደል ለምን ነው ብትባይ ምን ትመልሽ ትችያለሽ? ምንም የሚገልጸው ነገር የለም። ኖ ስልሽ ሶስት ቃል ፍቅር ለምን ሆነ ብትባይ ምን እንትን ትያለሽ? ድሮ ምን እናስባለን መሰላችሁ? ፍርሃት፣ ደብዳቤ። አሁን ትዝ አለኝ ፍርሃት፣ ቅንነት፣ ርህራሄ በቃ ስታፈቅሩ እነዚህ ትላበሳላችሁ ይባልና ደብዳቤ ጊዜ እነዚህ ብዙ ጊዜ እስከ ቅርብ ጊዜ ነበረ ደብዳቤው እና የት ሄደ? እቤት ስንቀይር ወዲህ ወዲያ ሲል እና ትንሽዬ ነጭ ወረቀት በሰማያዊ ነው አረንጓዴ አረንጓዴ ነው ሻይነር የገናው ነው። አዎ እሱን መቼም አልረሳውም። ከኋላው ደግሞ የገና ዛፍ ምን የገና በዓል ነው እና ቤተሰቦች የገና በዓል ላይ ምን አደረኩኝ መሰላችሁ? ያው እንኳን ደስ ስለማለት በዛ ሰዓት አክቹዋሊ ፖስትካርድ መግዛት እችላለሁ፣ ግን የሆነ ልጅ ስትሆኑ በቃ አታስቡትማ ልጅነት ስለሆነ ግን የሚያምር ደስ የሚል ነበር። እና ክርስማስ በሻይነር እስክሪብቶ አለ፣ ምናልባት ላታውቁት ትችላላችሁ፣ አላውቅም። እና የሆነ ሻይነር ልታውቁት ትችላላችሁ። ሻይነር እስክሪብቶ ነው። የሚገርም ዛፍ ሳልኩና ከጀርባው እስከ ውስጥ ደግሞ እንኳን አደረሰሽ ቆንጆ መልካም ልደት ምናምን። ሁሌ ደግሞ ደብዳቤ ሲጽፍ ምናምን ሶስቷ ፊደል አትጣፍም በቃ። ከዛ ለሊዱ ነው የምለው ያን ለሊዱ ከዴቭ አይደለም ከአፍቃሪ እና እንዲህ እያልን ጻፍና ደግሞ ለየት የሚያደርገው እንደኛ ብዙ ደብዳቤ እንትን አለን። አሁን ጀስት ሜሴጅ አሁን እርግጥ ያናል ብዙም ስልክም አልነበረም። ልጅ ነበረን እኮ ስልክም ማንም አያስነካንም ሲጀምር እና ቴክስት ልክ አሁን ቴክስት እንደምንላላከው አሁን ኖርማል ሜሴጅ በዛ ሰዓት ትንሽ ቢጫ ማስታወሻ ነገር ነበረች። እኔ የሚሰማኝን ጽፍላታለሁ እና ወድሻለሁ ምናምን ስላት እንደውም የመጀመሪያ ጊዜ አስታውሳለሁ የሆነ ትንሽ የብጣሽ ወረቀት ነች። ብጣሽ ወረቀት ስላችሁ እችን ነው የምታክለው ማስታወሻ ነገር ነች። ከዛ በቃ ፍቅሬን ገለጽኩላት። እሱ ምን ብትለኝ ጥሩ ነው እኛ ተማሪዎች ነን፣ ፈተና አለ፣ ቀጣይ የሚጠብቀን ትልቅ ፈተና አለ ምናምን ብላ ጻፈችልኝ እና ምናምን ከዛ ጽፋለሁ እሱን ትመልስልኛለች እመልስላታለሁ እና እንዲህ ያለን ነው ዛሬ እዚህ ላይ ደርሰናል። እግዚአብሔር ይመስገን። ስልክ በሌለበት ቤቢ ሾው መሆን እንግዲህ እግዚአብሔር ይመስገን ብቻ ደስ ይላል እና በቃ የሚገርም ባይዚ እኔና የልጁ ታሪክ የሚገርም ብዙ ታሪክ አለ። እንደዚህ ቀስ እያለን እና አይ ቲንክ
የትምህርት ቤት ላይ ያለው ላይፋችን ነው እና በቃ ደስ ይል ነበር። እና ባለፈው ኮመንት ላይ የት እንደተዋወቃችሁ ማንነታችሁን ንገሩን የሚል ነገር አይቻልም እና ቡና እያፈላች ደግሞ እሱን እና ግን እነግራቸዋለሁ። ሙያ ልነግራችሁ አልችልም። በቃ አንደኛ ነው በዚህ ሙያ ላይ ሚስቴ እድል ገጥሟችሁ እኛ ቤት የመግባት አጋጣሚ የመምጣት ካገኛችሁ የሊዱን የሆነ ነገር በዚህ ስጋ ምናምን ስለሆነ አይደለም። በቃ የትኛውም የጾምም የፍስክም ይዋጣላታል። አንደኛ ነች። ወይ ካልሆነ ሆቴል እንከፍትላትና ሊዱና ያው በስማችን ሆቴል ከፍተን ካልሆነ እንትን እንላቸዋለን። አሜን አሜን አሜን። እና እዛ ጋር እንመርቀው እዚህ ጋር ምርቃት እዛ ቡናችንን እየጠጣን እንመራረቃለን። ምርቃትም እንደተገናኘን በዛ ስለዚህ ከፍ እናድርገውና ከፍ ይደረግ። ከፍ ማለት እንደዚህ ያለ የሚነሳ ወይ ግን ጥያቄው ሳልጠይቃቸው ግን ችግር የለውም። እና ሰዎች ሲያገቡ ወይም ደግሞ ሲጋቡ እናት የሙሽሪት እናት የሴት ሙሽራ እናት ለልጇ መሶብ ትሰጣለች እና ያ ትርጉም ምንድን ነው? እናት ለልጇ መሶብ የምትሰጥበት ትርጉሙ ምንድን ነው? ብዙ እናቶች መሶብ ይሰጣሉና እስኪ የምታውቁ ሰዎች ካላችሁ ኮሜንት ላይ አስቀምጡልን። ካለው ንገሩን። እንዳትረሱ ቤተሰቦች። ያው የልጁ ጥያቄ ነው አይደል? አዎ እውነት። ስለዚህ ከፍ ይበል። እሺ ከፍ ይበል ማለት ብድግ ይነሳ ማለት ቤተሰቦች እንግዲህ ያው ቡና ሴርሞኒያችን ላይ ተገናኝተናል። በጣም የለም እንደ ምንድን ነው እንደዚህ ያለ አቀብልሽ እንዴት እንደማቃጠል ባይዜ ያው እጣንም አንዱ የበዓል ማድመቂያ ነው። ከቡና ቀጥሎ ያው ሁለቱም የተያዙ ስለሆኑ ለነገሩ አቃጠለሽ ትንሽ ጨምሪና ውጭ ሰርታ ያቃጠላቸው ሲባል ነበር። እና ቤተሰቦች እንግዲህ ያው የት ነው የተገናኘነው? ቤት የተገናኘነው እንግዲህ ቤት ትምህርት ቤት ነው ብዬ ነው የማስበው። ቤት ደግሞ ቸርች ነው ያየሁሽ ነው የምትለው። ያው በእርግጥ በዛ ሰዓት ማየትና መፍቀድ ይለያል። ግን ለመጀመሪያ ጊዜ ያየኋት ቤተክርስቲያን ላይ ነው። በሰዓቱ ያው አገልጋይ ነበርኩኝ። ምናልባት ክርስቲያን ናችሁ ካላችሁ ታውቃላችሁ። ወንጌል ሳሳለም ነበር እና ወንጌል ሳሳለም አየኋት። ለማንም አልተናገርኩም። ኦልሞስት 3 ወይም 4 ወር አካባቢ እና ለማንም አልተናገርኩም። ከዛ ደግሞ ኔክስት ቤተ መቅደስ ውስጥ ጸበል ሰጠኝ ብላ ኩባያ ነገር ይመስለኛል። አይ ቲንክ በቃ እንደ ጭቆ ነገር የሆነ ኒኬሊ ነገር ግን የጸበል ዕቃ አይደለም። በሰዓቱ የሃይላንድ ምናምን አይደለም የጸበል ዕቃ በዚህ ተነገር ስጠኛለች ነው። በቃ የሆነ ስሜት ተሰማኝ እና ያኔ ማለት ነው። ግን ዳቆን ምናምን ነበር የሚመስለኝ። ዳቆን መስራት ነበር ግን አልነበርኩም። ዝም ብዬ አገለግል ነበረ እና ጸበል አምጣልኝ አለችኝ። በቃ ልነግራችሁ አልችልም።
ያው ወዶች እንትን ሲል ጊዜው ግን ታስታውሰዋለህ? እኔ ማስታውሰው የፍልሰታ ጾም ፍልሰታ ጾም ክረምት ላይ እና በቃ ከዛ በኋላ አልተዋወቅንም። ባይዞ እኔን የማውቃት እሷ ውሻ ላይ አታውቀኝም ስላችሁ እንደዚህ ለመታወቅ ደረጃ አልደረስንም። እና የተዋወቅነው እኔና እሷ ጁኒየር ትምህርት ቤት ላይ ስታስበውና ያስቃታል። ከጓደኛዋ ጋር ነበረች። እረፍት ነበር ሰዓቱ ይመስለኛል። እኔ ይሄ ቸርች ምናምን ያልከው ክረምት ላይ ፍልሰታ ጾም አልፎ በጋ ላይ ክላስ መስከረም አካባቢ ተገናኘ። ክላስ ለምን ክላስ ይጀመራል? አንተ ኦልሬዲ ያየህ ምናምን በፍልሰታ ጾም ማርያም ቤተክርስቲያን ውስጥ ነው። ከዛ በኋላ ግን ምንድነው የሆነው? መስከረም ላይ ያው ትምህርት ተጀመረ እና ክላስ ጀመረ እና የሆነ ቀን እረፍት ላይ በቃ ውሃ በጣም ጠማን። እኔም ጓደኛዬም ውሃ ለመጠጣት ወጣን ከክላስ። ብዙ ጊዜ እረፍትን ክላስ ውስጥ ነበር ማሳልፈው። ከክላስ ውጭ ብዙም አልወጣም ነበር እና እረፍት ሰዓት እና የዛን ቀን ውሃ በጣም ጠምቶኝ ውሃ ለመጠጣት በቃ ከእሷ ጋር ነበር የሄድኩት እና ውሃ የነበረው ደግሞ ከክላሳችን አልፎ የት እና የት ሄደ? ምናልባት 7ኛ ክፍል ምናልባት ጁኒየር የተማረች ሰዎች ካላችሁ ታውቁታላችሁ። 7ኛ ክፍል ነው እና ከጓደኛዬ ጋር ነበር። ከጓደኛዬ 7ኛ ክፍል ነው። ሌላ ደግሞ አንድ ጓደኛ 8ኛ ክፍል ነው እና አብረን እየሄድን እሱ ሸኝተ ነው ለሶስት ነበረ። አንዱ ሶፎንያስ የሚባለው ጓደኛዬ ነው። አንዱ ደግሞ ምናልባት ግርማ የሚባል ነው እና ግርማ ሸኝታችሁ ነው? ልክ ግርማ የሚባለን ጓደኛዬ እሱን ቻው ምናምን ብለን ነው ሸኝተን ነው ስንመጣ። ምክንያቱም ውሃው እነ ግርማ አካባቢ ነው ያለው። እሱን ቻው ብለን ነው ስንመጣ ቢሮ እኮ ልክ እሱን ቻው ብለን ነው ስንመጣ እነሱም ውሃ ጠጥተው ሲመጡ አንተ በቃ ቻው ምናምን አለኝና አረ ይሄ መነጽር ምናምን መላ በለው አለ እና መነጽሩ ማለት መነጽር አድርጌ አይደለም ሱሪ ይሄ የሚጻፍ ነገር ታውቃላችሁ? እንዴት ነው ላስረዳቸው? ይሄ የሚሰፋ ቂጡ በዚህ በኩል ተቀዶ ነበር እና ልብሴ አበሳሉ ዩኒፎርሙ ተቀዷል ከኋላ በኩል ማለት አልተቀደደም፣ ተለጥፎ ነው እኮ እቺ ደግሞ አይ ተለጥፎ ነው። አሁን ለነገሩ አሁን ቢለጠፍ ቢቀደድም ችግር የለም። እጄ ገብተሻል። አሁን ለማስረዳት ማለት ነው እንትን ነው በቃ በሁለቱም በኩል ተለጥፎበታል ማለት ኖርማል ከሱሪ ከለር ውጪ ሌላ ከለር ይመሳሰላል፣ ግን ኖርማል አይነት አይደለም። ከዛ በቃ አንደኛው ጓደኛችን ቻው ምናምን ብሎ አረ መነጽር መላትለውም ሲለኝ ጀስት በቃ እንደዚህ ቂጤን ስመታው በኋላ ኧረ እባክህ ኖርማል ነው ስል እነሱ ለሁለት ከጓደኛዋ ጋር ሲመጡ ሳቁ። አይታችሁ ሳቃችሁ። ከዛ ስዞር እየሳቁብኝ በቃ ሳቃችንን መቆጣጠር በተለይ እኔ በቃ ተይ እንኳን ብትለኝ ሳቄን ማቋረጥ አልቻልኩም። እና የሆነች እብድ ደግሞ የሆነች ጓደኛ አለቻት እሷ ፈታያች ስላት እና ከዛ በቃ ሳቁብኝ። አጋጣሚው ተሳካልኝ ማለት ነው። ስለዚህ እሷን ከዛ አንድ ቀን ስፖርት እየወጡ ነው። አይ ቲንክ በአራተኛው ይመስለኛል ከረፍት በኋላ አራተኛው ነው ይባላል። አራተኛው ክፍለ ጊዜ ነው ምስል ግን እሱ ሌላ ቀን መሰለኝ ሌላ ቀን ነው። ከዛ ቁጭ ብያለሁ እና ኢማጂን አስቡት የምትወዱትን ሰው በምን ስቆባሽ ነው። ግን በሰዓቱ ምንም ብዙም አልደበረኝም፣ ያው በሌላ ነገር ስላላሰብኩት። ከዛ ምን ተፈጠረ? በረፍት በቃ ሲቪክ ይመስለኛል ብዙም አይመቸንም። ጎበዝ ተማሪውና ይፎርፋል። በዛ ታይም በጣም ጂኒየስ ተማሪ ነበር። አሁን ዶክትሬቱን ግራጁዌት አድርጓል ምላችሁ ተማሪ ማለት ነው። ፎርፈን በቃ ቁጭ ብለናል። ስፖርት እነሱ በእኛ ክላስ አልፈው በስፖርት እንዲህ ሲሄዱ እኛ ቁጭ ብለን ነበረ። ሰላም አለችኝ።
ዞር ስል ብቻዬን እሱ ዞርኳል። እኔ ነው ሰላም ያለችኝ ብዬ ሰላም ብዬ በቃ ደስ አለኝ። የዛን ቀን ልነግራችሁ አልችልም ያለው ደስታ። ሰላም እንዴት እንዳልኩና ባለፈው በጣም ስለሳኩብን ለራሴ ሼም ይዞኛል። ከክላስ ወደ ስፖርት ስንሄድ ደግሞ ቁጭ ብለሃል እና በዚህ አጋጣሚ ይቅርታ መጠየቅን ፈልጌያለሁ፣ ግን ደግሞ ፈርተሻለሁ። ሄዶም ይቅርታ ለመጠየቅ ፈርቻለሁ። ከዛ ያለኝ አማራጭ ምንድነው? ሰላም ብሎ ብቻ ማለፍ ነው እና ከሰላም ብዬ በዛ ሰላም አለችኝና በቃ የዛን ቀን የነበረው ደስታ ልነግራችሁ አልችልም። ስል በቃ ጀስት የፍቅር ጥያቄ አቅርቤላት በቃ እንደተቀበለችኝ እርግጠኛ ነው። በቃ እሱ የሚያደርጉት እንደዛ ነው እና በቃ እንዲህ እያልን ያው አጀማመራችን ይመስላል። እንዴት ተዋወቃችሁ ላላችሁ እና ትምህርት ቤት ውስጥ የተዋወቅነው ብቻ በጣም አንገላታኛለች። በፍቅር አምላክ አይፍረድብሽ አልላትም፣ ወደ እኔ መታለች። ስለዚህ ያው ስላገኘኋት ምናምን ብዙም ያህል ቅር አይለኝም። ያው ብንገላታም ብደክምባትም ማየነች ነች ስማርት የሆነች ከስማርት እና በጣም ደግሞ ውድድ ማድረጋት እና በቃ ቤተሰቦች እንግዲህ ያው በዓል ዛሬ በዚህ መልኩ ሸበርሸሳ ብለናል እንግዲህ እና በጣም የምንወዳችሁ እናከብራችሁ። አበረታቱን፣ አፕሼት አድርጉን። ደስ የሚል ቆንጆ ነገር ከኛ ታገኛላችሁ እና ቤተሰቦች እንግዲህ ያው በዓል እንደዚህ ፈታ እያልን እናሳለፍን ቆንጆ ጊዜ ነበር። አሪፍ ጊዜ ነው። ብቻችሁን ለምታከብሩ የምትሉ ሰዎች ትኖራላችሁ። ያው ከቤተሰብ ጋር የምናሳልፈው በዓል ብቻ ነው። ይህ ደግሞ ጭምር። ስለዚህ እንዲህ እያልን ነው እንግዳ ጥቁር እንግዳ ችግር የለም። ያው በዛሬ ቀን ተገኝቶ የበዓል ቀን ዝም ብላችሁ እንደውም ሳትነግሩን ክስት ትበሉ። ከዛ እንደሚሆን ቅድም እንዳልኳችሁ አጋጣሚ ካገኛችሁ በዛው የሚስቴን ሙያ አይደል እንፈጣላችሁ። ዳቧችንን ኬኔቶን ላምጣው ለካ ቺርስ አንድ ሻኩ ሲወጣ አንድ ላይ እና ቤተሰቦች እንግዲህ ያው አንዲሻችንም አይ ቲንክ እየደረሰ ነው እና ቀደም ብላ ነው መሰለኝ አይበቃም። እና ቤተሰቦች እንግዲህ ቡናችንን መጥረሻል። እንግዲህ ቡናችንን ቡና ቁርስ ሳይያዘ ቡና ይጠጣል ነው። ስንቴ ነው አንቺ ነገር ቅድም አንቺን እንዳስቸገረሽ ዳቦ ያዝ እና ቤተሰቦች በቃ በዓል ይሄ ነገሩ ደስ ይላል። ሰለሞን በጣም ደስ የሚለው እና በዓል ይሄን ይመስላል ቤተሰቦች።
በስተመጨረሻ ውዷ ባለቤቴ ሂዱ የኔማ የኔ ቆንጆ የኔ ልቡ ነገሬ የምትያቸው ነው። ባይዘ ይሄኛው ሲኒ ከንፈር እንትን ይነካል፣ አፍንጫ ይነካል። ይሄ እንዴት ተጣጣ። ስለዚህ ያላችሁ አማራጭ እንዲህ ብላችሁ እንደ ዶሮ ጭም እያደረጋችሁ በላችሁ እያደረጋችሁ አፍንጫ የሚነካው በጣም ወደው ሲኒ ነው ባይዘ እና ያ በዛውም ደግሞ እኔና እቃችን ስለሆነ የፍቅርን ይገልጽልናል እና በስተመጨረሻ የምትያቸው ነገር ካለ ባያቸውና እንጨርስ። በዓል ዛሬ እንግዲህ በዚህ መልክ ነው ያሳለፍነው። በጣም ቆንጆ ነው፣ ደስ ይላል እና ለመጀመሪያ ጊዜ ነው የመጣነው። እንግዲህ ቀጣይ ደግሞ ችግሮች ካሉ አስተያየት ኮመንት ደግሞ እየሰጣችሁ አይደለም ቤተሰቦች። በቃ የሰው ልጅ ባይዜ ጥሩ ነው ስትሉት ኦኬ በቃ ያስኩት ነገር ጥሩ ነው ብሎ በዛው ነው የማደግ እንትኑ ችግርም ካለበት ስተቱን ካልነገራችሁት የመስተካከል እንትኑ በጣም አናሳ ነው። ስለዚህ ፕሊዝ በተቻለ መጠን አስተያየት ስጡ፣ ኮመንት ጻፉ። ካስቸገርነው አስቸገረን ኮርኮም እያደረጋችሁ አስቸግራችኋል እያላችሁ ይህ ነገር ምን ቢሆን በዚህ ቢሆን እያላችሁ ጻፉልን እና ለዛሬ ኮመንት ላይ ምን ነበር ቅድም ጠየቀችን? የመሶቡ እሱ የመሶቡም አለ፣ እሱን እንዳትረሱ። ሌላ ደግሞ የት ተገናኛችሁ ላላችሁት በዚህ መልክ አብራርተናል። ከዛ እንዴት ነበር ቻሌንጁ እንደዚህ የሚለው ደግሞ ሌላ ጊዜ ወይም ቪዲዮ ላይ አፈር ድችራ የበላሁበትን እናሳያችኋለን። ለዛሬ ቤተሰቦች አገላለጽ ገርሞኛል አፈር ድችራ እና ለዛሬ ቤተሰቦች ይመስላል ፕሮግራማችን። እንወዳችኋለን፣ በጣም እናከብራችኋለን። እንደ ሕፃን ልጅ ይህን ጭምሬን የሚበላው ስበላ እና ቤተሰቦች መልካም ቀን መልካም በዓል ይሁንላችሁ። እንግዲህ ያው ውጭም ያላችሁ እኛም ቪዲዮ የምትከታተሉ ቤተሰቦችን ኢትዮጵያን ውጭ ኢትዮጵያ ውስጥ ያላችሁ ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር በአንድነት አደረሳችሁ እላለሁ። ይሄ እንደሚታወቀው ፍቅርን አንድነትን በጣም ከሌላ ጊዜ ጎልቶ የሚወጣበት የምንሰማበት የምናይበት በዓሉ የሰላም የፍቅር የደስታ ያርግልን። እንግዲህ ቀጣይ ደግሞ ከልጆቻችን ጋር የምንመጣበት እነዚህ ተሰብስበን በአንድ ላይ የምናከብርበት ጊዜ ያርግልን። እናንተም ውጭ ያላችሁ ለሀገራችሁ ያብቃችሁ። ከቤተሰቦቻችሁ ጋር ተገናኝታችሁ በዓሉን የሰላም የፍቅር ሆኖ የምታከብሩበትን ጊዜ እግዚአብሔር ይፍቀድላችሁ እና ምኞት አይከለከልም። ስለዚህ ያው ጥሩ ነገር ከተመኛችሁ ጥሩ ነገር ታገኛላችሁ። ሰላም ሁሉንም። እስቲ ውድ የምትላችሁ ነገር ካለ ይሄን ነገር መረቅ አድርጋቸውና ዘግተን እንበላቸው። አሜን ለበለኝ። ያሰባችሁት ይሳካ። አሜን። ማምላክ ቤታችን ትጎብኛችሁ። አሜን። የታመማችሁ ካላችሁ እግዚአብሔር ፍቅር ነውና ይራራልና እሱ ይማራችሁ። አሜን። ብቻ የልቦናችሁን ሀሳብ ሁሉ ቸሩ መድኃኒዓለም እሱ ይፈጽምላችሁ። አሜን። 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 ከሌ ተረፈ ቸሩ መድኃኒዓለም እሱ ይላበት እሱ ይላበት ከዛ ወንድ ያለብሳል ነው ምናምን ነገር ይባላል። እንደምን እሺ እንግዲህ ቤተሰቦች ያው እሷን ብለዋለች። ውጭ ያላችሁ ለሀገራችሁ ያብቃችሁ በድጋሚ እና እንግዲህ የታመማችሁ ወይ የተቸገራችሁ ካላችሁ መድኃኒዓለም የልቦናችሁ መሻት እሱ ይፈጽምላችሁ። እንግዲህ ከኔ በጎደለ ቅድስት ኪዳነ ምሕረት እሷ ትምላበት እላለሁ። ኬሬሁን እንወዳቸዋለን ቤተሰቦች። መልካም በዓል። ቻው ቻው።